አሁን ወሳኙ ሰዓት የእንግዳ ሰዓት ላይ ነው የምንገኘው። የዛሬው እንግዳችን የኢንሳ ምክትል ዋና ዳይሬክተርና የብሔራዊ መታወቂያ አስተባባሪ አቶ ዮዳሄ አርያ ስላሴ ናቸው። እዚህ ስቱዲዮ ድረስ እኛን አክብራችሁ ተመልካቾቻችንን አክብራችሁ ስለመጡ ከልብ እናመሰግናለን። ቴንኪው እንኳን ጋበዛችሁኝ። አመሰግናለሁ። አንቱ ልበል አንተ በልና ጀምራ እንደው ጊዜው ማለት ነው በጣም ወጣት ነው። ስለዚህ አንተ እያልን እንደውን ቀጥል ይቻላል። እዚህ ጋር ትንሽ ሸበት ይሆናል። መልካም እንግዲህ በጉዳዮቻችን በፕሮግራማችን መጀመሪያ ላይ የጠቅላይ ሚኒስትር ዶክተር አብይ አህመድን ያነሱትን ሐሳብ እያወጋንበት ነበረ። በተለይም ከተሜነትን፣ ከተማን፣ ስማርት ሲቲን እያወጋንባቸው እያነሳናቸው የነበሩ ሐሳቦች ናቸውና እሱ ላይ ነው የምንቀጥለው። ለዛሬ ከተሜነት እንዴት ይገለጻል ከሚለው ሐሳብ ይጀምር። ያው ከተማ ማለት እንግዲህ የአንድ ሀገር ሲምቦል ነው። ያው ኢትዮጵያ ሲባል ሰው ሁሉ አዲስ አበባን መጀመሪያ የሚያስበው። አዲስ አበባ ከመጣ ኢትዮጵያ መጣ ነው። የፕሮዳክቲቪቲ ማዕከል ናቸው። የኢትዮጵያን ጂዲፒ ያሰበ አብዛኛው ኢትዮጵያ ይሄ ጂዲፒ ያለው የት ነው ብትባል አዲስ አበባና አዲስ አበባ ዙሪያ። የሰው ብዛት ከሆነ ያው በአንጻሩ ትንሽ ነው። የሚሸከመው የኢኮኖሚ ብዛት ግን ከፍተኛ ነውና የስበት ማዕከል ናቸው። የኢኮኖሚ ማዕከል ናቸው። የክሪኤቲቪቲ ማዕከል ናቸው። ኢትዮጵያ ውስጥ ላለፉት 50 60 70 ዓመታት አርት፣ ካልቸር፣ ሙዚቃ የኢትዮጵያ ሙዚቃ ከተባለ አብዛኛው ያው መነሻው ከማህበረሰብ ከገጠር ቢሆንም መልክ የሚይዘው የሚሰክነው ሁሉ ነገር የሀገር መገለጫ ሲምቦል የምንለው ነገር ከተማ ላይ ነው እንትን የሚለውና ከተማነት ደግሞ ያው ተቀራርቦ መኖር ነው። ስለዚህ ለኔ ብቻ የሚሆነኝን ሳይሆን ለጎረቤቴም ማሰብ ግዴታ ይሆናል ማለት ነው። እኔን ግቢ ብቻ አጽድቼ ውጪ ይቆሽሽ ማለት አልችልም። ከተሜነት ተቀራርቦ መኖር ደግሞ በራሱ የሚያመጣው ሶፊስቲኬሽን አለ። ገጠር ከመኖር የበለጠ የሚያመጣው ሶፊስቲኬሽን አለ። የሚያመጣው ያው ባህል ካልቸር አለ፣ ክሬቲቪቲ አለና የስራ ስፔሻላይዜሽንም የሚመጣው በድሮ ዘመን የድሮ ሰዎች ምንድናቸው? ወይ ገበሬ ነው ወይ ቄስ ነው። 3 አይነት 4 አይነት የስራ አይነት ነው ያለው። ከተማ ስመጣ ግን 4 አይነት ብቻ አይደለም። በጣም እንትንም ስፔሻላይዜሽን የሚመጣው ተጠጋግቶ በመኖር ነው። ከከተሜነት ጋር አያይዘን ማንሳት የምንችለው ነገር ስማርት ሲቲ ነው። ሰሞኑን እንግዲህ አዲስ አበባ በጣም ልዩ የሆነ ጎዳና ላይ ነው ያለችው። ከተማዋ በብዙ አይነት መልኩ ተቀይራለች። ቀደም ሲልም እያነሳን ነበር። ይሄ የስማርት ሲቲ ነገር ሲነሳ ስሙ ራሱ በአማርኛ ትርጉሙን ስሉጥ ከተማ ሲባል ሰምታችኋል። የሰለጠነ ከተማ ስማርት ሲቲ ሲሆን ለኑሮ የሰው ኑሮ የሚያቀል ዘመናዊ የሆነ የሚል ትርጓሜን ይዛል። ባንተ አገላለጽ ስሉጥ ከተማ ምንድን ነው? ስሉጥ ከተማ ማለት እንግዲህ የከተማው ነዋሪ እርካታ የተጠበቀበት ስማርት ሲቲ ሲባል አንድ ጉዳይ ለመፈጸም ወር ይፈጅብኝ ከነበረ ስማርት ከሆነ ያ ጉዳይ በስልክ ያልቃል ማለት ነው። እንግዲህ አንዱ ቤስት ማሳያ የስሉጥነት እሱ ነው። የነገሮች የምቹነት የኮንቪኒየንስ የምንለው ነገር ከዚህ በፊት ይሄ ስም ለማዘዋወር 3 ወር ከፈጀ አሁን በ3 ቀን ማለቅ አለበት። የስሉጥነት ምልክት ያው ሌቭል ኦፍ ሳቲስፋክሽኑ ነው። አሁን በዓለም ላይ አሉ የሚባሉ እንግዲህ ቤስት ከተሞች ሲንጋፖር፣ ዱባይ አንዱ የሚለኩት በሃፒነስ ኢንዴክስ ነው። ከምን ያህል ነዋሪዎቻቸው ምን ያህል ደስተኞች ናቸው በሚያገኙት አገልግሎት። ሃፒነስ ደግሞ እንደምናውቀው ኪስ ውስጥ ባይገባም ትልቁ ገንዘብ እሱ ነው። ያው ይሄ ስሉጥ ስንል ከሱ ጋር በጣም ይቀራረባል። ከኮንቪኒየንስ ከምቾት ከአክሰስ ጋር አሁን የወንዝ ዳርቻ ላይ በ30 ደቂቃ ወክ ብታረጊ ሌላ ቦታ ሄደሽ ወይ ሌላ በጣም ሪዞርት ሄደሽ ከምታገኙ ያላነሰ እንትን ሊሰጥሽ ይችላል፣ ሳቲስፋክሽን ሊሰጥሽ ይችላል። ወንዝ የሚያድሰው አለ፣ ውሃ የሚያድሰው እዛ ሄዱ ፋውንቴኖች በፊት ዱባይ ምናምን እንደዚህ የምናያቸው ረዣዥም ፋውንቴኖች አንድ ወላጅ ልጆቹን ይዞ እዛ ወክ ማድረግ ቢችል ትልቅ ትርጉም አላቸውና ይሄ አንዳንዱ ኢንታንጂብል የሆነ ምንድነው ይሄ ማሳመሩ ውበት ብርሃን ምናምን የሚሉት ወክ ሲያደርጉበት ግን እሱን ጥያቄ ያቆማሉ ሲያዩት ማለት ነው። አንዳንዱ ግዴታ ወደ ገንዘብ ተቀይሮ ቀጥታ የሆነ ብር ሲያመነጭ ባታየው
ኢንዳይሬክትሊ ግን በጣም ከፍተኛ የሆነ እንትን አለው። እኛም በጣም በተደጋጋሚ እያነሳን ነበረ ስለ ከተማው ውበት። ከዚህ ጋር አንድ መጠየቅ የምፈልገው ነገር ያው ዲጂታላይዝ እየተደረገ ነው ብዙ ነገር። እነ መሶብን ማንሳት እንችላለን። የዳታ አያያዛችን እየተቀየረ ነው። ያው ዳታ ደግሞ በጣም እጅግ ጠቃሚ ነገር ነው። አሁን ዳታ ገንዘብ ነው። ፖሊሲን ሜክ ለማድረግ ለብዙ ነገር ያገለግላል እና አዲስ አበባን አሁን በዚህ ጉዞ ላይ ነው ያለችው። በሚቀጥሉት 5 እና 6 ዓመታት የት እናገኛታለን? አሁን መሶብን ስላነሳሽ ባይዞ ያው እኛ አዲስ አበባ ነዋሪዎች ስለሆንን ስለ አዲስ አበባ ብቻ እያወራን ነው እንጂ ሰመራ ብትሄጂ አሁን ወይ በቅርብ አሁን እንትንን አይቼ ነበረ ጅጅጋ በቃ ይሄ አንዳንዱ ኮርነር ሌላውን ነገር ትተሻችን አካባቢ ብቻ ያን ሰፈር ፎቶ ብታነሹ ጅጅጋ ነው የሚለውን ማመን ሊከብድሽ ይችላል ካለው ከተሰራው ስራ አንጻር ማለት ነውና ምን ያህል እንግዲህ ሲጀመር ካስታወሳችሁ ይሄ ሪፎርሙ እንግዲህ ወደ ዲጂታሉ ወደ መሶብ ምናምን እመጣለሁ ግን መጀመሪያ ይሄ ቤተ መንግስት እና ቤተ መንግስት ውስጥ ያለ ዩኒቲ ፓርክ እነሱ ነበሩ ሲታደሱ የነበረው። ቤተ መንግስት ምን ይሰራል ሲባል የፍሬንድሺፕ ከዩኒቲ ቀጥሎ ፍሬንድሺፕ ፓርኮች እነሱ መስፋት ጀመሩ። ወንዝ ፕሮጀክት ከእንጦጦ ጀምሮ ተጀመረ። እንጦጦ ራሱ ተሰራ። ከዛ የኮሪደር ፕሮጀክት እንዳጋጣሚ እንግዲህ ብዙ ሰው አላሰበውም። ይሄ ከዚህ ከአድዋ 00 ነው የተጀመረው። ግን ሳናቀው አሁን ከተማችንን በ2-3 ዓመት ማናቃት ከተማ እስክትመስል ደርሳለች። ከአዲስ አበባ ደግሞ ባንዴው የክልል ከተሞች ላይ ሄደ። አሁን ሁሉም ክልል ከተማ የሚወዳደረው የባህር ዳር ከንቲባ ከጅጅጋ ከንቲባ ጋር ይወዳደራል። ጥሩ ይሄ በመንፈሳዊ ቅናት ማለት ነው። ሰው የሀገራችንን ኢሜጅ እየቀየርን ነው። መሶብ ሁሉም ከተሞች ላይ ተብሏል። እነዚህ የክልል 14 ክልል ዋና ከተማ ብቻ ሳይሆን በቁጥር እንግዲህ መሶብ ሰዎች ሊናገሩሽ ይችላሉ። በጣም ብዙ ቦታ ተጀምሯል። የመሶብ ሀሳብ ቅድም ያልኩሽ ነው። አንዳንዴ መንግስት ተቋማት ነው እርስ በርስ ባለመናበባቸው እኔ እንደ ዜጋ ካንተ አንድ ሰነድ ወስድና ለእሷ እሰጣለሁ፣ እሷ ደግሞ ለእሱ ትመራበታለች። እሱ ጋር ማን ነው የሚወስደው? እኔ ነኝ። አመላላሹ ማን ነው? ዜጋው ነው። የመንግስት ተቋማት ተናበቡ ማለት ግን ዜጋው የሶስታችሁን በር ማንኳኳት ይቀራል ማለት ነው። አንድ ቦታ እና የሶስቱ መናበብ የኔ ኃላፊነት አይደለም። እኔ ዜጋ ነኝ፣ አገልግሎት ነው የፈለኩት። ከሱ ታክስ ክሊራንስ ውሰድ፣ ከሱ እንትን ሰነድ አስፈርመህ አምጣ የሚለው ከጀርባ መናበብ ያለባቸው ጉዳይ ነው እና እሱ ቀነሰ ማለት የሚመጣው ኢምፓክት ቅድም ስለው የነበረው የ30 ቀን 3 ቀን ይሆናል። የ3 ቀን 3 ደቂቃ ይሆናል። ሩቅ ሊመስለን ይችላል። አሁን ያው ብዙ ጉዳይ ለማስፈጸም ውጣ ወረድ ምናምን ስንገባ መቼም እንዲህ ተስፋ መቁረጥ ልንገባ እንችላለን። ግን ይሄ የከተሞቹን ትራንስፎርሜሽን ያየ የዲጂታል ትራንስፎርሜሽኑ ሩቅ እንዳልሆነ ማመን ይችላል። የወረዳ የቀበሌ አገልግሎት፣ የከተማ አገልግሎት፣ የመሬት አስተዳደር፣ መንጃ ፍቃድ እዚህ ላይ ተጀምሮ ማለቁ አይቀርም፣ ሩቅ አይሆንም እሱ። ስለዚህ የመንግስት ቢሮ የት እንዳለ ከ10 ዓመት በኋላ የመንግስት ቢሮ የት ነው ብትባሉ ራሱ ለምን መሄድ ፈለግ ሁሉ ሊባል ይችላል። ምክንያቱም ብዙ አገልግሎቶች ላይ ስለሚመጡ ስሉጥነት እንግዲህ አንዱ ይሄ ነው ማለት ነው። ዮዳሄ እንግዲህ ብዙ ነገር አስወርተናል አይደለ? ወደኛ ተቋም ምን ነው ሳትመጡ እንዳይለንና ወደ ተቋማቸው ስንሄድ እንግዲህ በተለይም መረጃና ደህንነት ተቋም በዚህ ኢንፎርሜሽን መሰረታዊ በሆነበት ዓለም ላይ ትልቁን ስራ ለሀገራችን የሚሰራ ነው። ከተማችን አሁን አምሮባት ስናይ ዝም ብሎ አይደለም፣ ብዙ ነገሮች የሚታሰቡ ነገሮች ይኖራሉ። እሱን ግን ቀድሞ ከጀርባ መረጃዎችን ሰብስቦ ሰላማዊ የሆነች ከተማ፣ ውብ የሆነች ከተማ እንደዚህ አምሮባት እንድትቀጥል የሚያስችለን ብዙ ስራ ትሰራላችሁ ብዬ አስባለሁና ዲጂታላይዜሽን ወይም ደግሞ ስማርት ሲቲ ከምንለው መካከል አንዱ የእናንተ የኢንሳ ተቋም የሚያደርገው አስተዋጽኦ ከፍ ያለ ነውና ወደ ስማርት ሲቲነት የመቀየሩ ነገር በእናንተ በኩል ያለው ስራ ምን ይመስላል? እንግዲህ የሳይበር ደህንነት ወይም ሳይበር ሴኩሪቲ የሚባለው ለምሳሌ በፊት ወረቀት ያለ የመሬት ካርታ ቢኖርህ ንብረት ካለ ወይ ሊብሬ ያለህ እንበል፣ ሊብሬ አንተ ጋር አለ። ከዛ ደግሞ አንድ ኮፒ ወይ ትራንስፖርት ቢሮ አለው ማለት ነው። እዛ እነሱ ጋር ስትሄድ አናውቀውም ይሄን ነገር የዚህ መኪና ባለቤትነትህ እኛ አናውቅም ቢሉ እንግዲህ በጣም ትልቅ ያስደነግጣል። አንዳንዴ ከመኪናው እኩል ሰነዱ ትርጉም አለው።
አለበለዚያ የንብረትነት መብት ፕሮፐርቲ ራይት የሚባለው በጣም ትልቅ ትርጉም አለውና ወይም ቤት አለኝ ብለህ ደስ ብሎ ክፍለ ከተማ ስትሄድ የለም ካርታ ቢሉ ሾኪንግ አይደል? አሁን እነዚህ መሬት ካርታው፣ ሊብሬው ሰነዶች ዲጂታይዝድ ሆኑ በትክክል ፕሮቴክትድ ካልሆኑ ልክ በፊት ወረቀት ጠፋ እንደሚያስጨንቀን ወይም ከሌ ሰረቀብኝ ፋይሌን እንደሚያስጨንቀን አሁን ደግሞ ሳይበር ሴኩሪቲ በደንብ ካልተረጋገጠ ዲጂታሉም እኮ በትክክል ዲዛይን ካልሆነ እንዲያውም ከወረቀት የባሰ ነው። ወረቀት ቢያንስ እዚህ ቢሮ ማን ገብቶ ነበር፣ ማን በር ሰበረ ማየት ትችላለህ። የዲጂታል ትሬስ ማድረግ በጣም ከባድ ነው። ስለዚህ የዲጂታል ስርዓቶች እነዚህ ሁሉ ስለ መሶብ፣ ስለ ዲጂታል መታወቂያ፣ ስለ ሁሉም ስናወራ ይህ ሁሉ እንግዲህ ብዙ ሚሊዮኖች ብዙ ቢሊዮኖች እየወጡ ነው። ነገ ግን ፋይል ዳታ ኢንፎርሜሽን ሴኩሪቲ ከሌለው እንዲያውም ድሮ ወረቀቱ በምንጣሙ ሊያስብል ይችላል። ስለዚህ ሲስተሞች ዲዛይን ሲደረጉ ከመጀመሪያው አንስቶ ካለቀ በኋላ መጣፍ ይሄ ፓች ማድረግ አይደለም። ገና ከዲዛይን ሴኩር ባይ ዲዛይን የሚል እንትን አለ፣ የፊሎሶፊ አለ። እሱን ኢንሹር ማድረግ ነው እንግዲህ አንዱ ትልቁ የኢንሳ ኃላፊነት። እነዚህ ሁሉ የምንሰራቸው ስራዎች የፋይዳ ደህንነት፣ የመሶብ ደህንነት፣ የሌሎች ሲስተሞች ደህንነት ነገ ፋይል የጠፋ ሀከሮች ሰረቁኝ፣ ዲሊትድ ሆነብን፣ የተቋሞች ድንጋጤ፣ የግለሰቦች ድንጋጤና ችግርን ከወዲሁ አስቀድሞ እንትን ማድረግ ነው። ዲጂታል ብዙ ጥቅም እንዳለው ሁሉ ብዙ ጉዳት ሊያስከትል ይችላል። በደንብ ዲዛይንድ ካልሆነ፣ በደንብ ሴፍ ጋርድ ካልተቀመጠለት እንግዲህ የኢንሳ ዋናው ስራው ሳይበር ሴኩሪቲ ነው ማለት ነው። እንግዲህ ከኢንሳ አንጻር ለጠየቀኝ ዋና ስራው ይሄ ሳይበር ሴኩሪቲ ነው። ስለዚህ ኢትዮጵያ ወደ ዘመናዊነት ለምታደርገው ጉዞ በተለይም ደግሞ በቴክኖሎጂው ላላት የወደፊት ተስፋ ቅድሚያ ሴኩሪቲውን ማስጠበቅ ትልቁ ኃላፊነት ነው ማለት ነው። እኔ እንደውም አንዴ ኢንሳ የሚሄድ እድል ነበረኝና የሆነ ክፍል አለ ስክሪኖች አሉና ኢትዮጵያ ላይ የሚደረጉ የሳይበር ጥቃቶችን ቆመን የምናይበት ማለት ነው። እንዴ ሁሉ መክተናል እያልኩ ማለት ነው። ኤኒዌይስ ግን በጣም ሌሎች ጨዋታዎች ላይ አበዛንና ዋና የአቶ የወዳሄን የስራ ድርሻ ሳንጠይቅ እንዳናልፍ ስለ ዲጂታል አይዲ ብናወራ መልካም ነው አይደል? ዲጂታል አይዲ እንግዲህ ፋይዳ ተብሏል። ስያሜው ራሱ ለምን እንደተመረጠ እኔ ሁሌ ጥያቄ ነው የሚሆንብኝና ፋይዳ አውጡ የመጀመሪያ አካባቢ በተለይ በጣም ማስታወቂያዎች ይሰሩ ነበር። እንደውም ይሄ ናሽናል አይዲ ከሚለው በፊት ፋይዳ አውጡ ነበር እና ፋይዳው በጣም ብዙ ነው እንዲህ ነገር ምናምን እያልኩ ነበር። ምንድነው ፋይዳ የተባለው ነው? ምንድነው ፋይዳውስ ራሱ? መጀመሪያ ብሔራዊ መታወቂያ ነበር ስሙ። በፊት እንግዲህ የዛሬ 6-7 ዓመት ገና እኔ ራሴ ጆይን ሳላረግ ከዛ በኋላ የሆነ ጊዜ ብሔራዊ መታወቂያህን ስጠኝ ምናምን ለንግግር አይመችም፣ ለቀን ተቀን ቃል የምትሆን ጥሩ ነገር እንፈልግ እያልን ስንማከር ምንም አናስበው ልጅ ነው፣ አንድ ሲኒየር ኢንጂነር ሶፍትዌር ኢንጂነር ነው ፋይዳ እንበለው የሚለውን ሀሳብ ያመጣው። ሰው ሁሉ ወደደው። ከዛ ደግሞ ስናየው በኢትዮጵያም በሁሉም ቋንቋ ፋይዳ ነው። ከኢትዮጵያም ውጭ ብዙ ፋይዳ ኢንተርናሽናል ቃል ነው። ባይዜ በእንግሊዝኛ ብቻ ነው ፋይዳ ያለው ነው እንጂ የቱርክ ሰው አግኝተን ፋይዳ ነው በእነሱ ቋንቋ ቫሊዩ ማለት ነው። ህንድ ብትሄዱ ፋይዳ ነው። በአረብኛ ፋይዳ ነው። ኢትዮጵያ ውስጥ ጋሞኛ ብቲ፣ ትግርኛ፣ አፋርኛ ፋይዳ ዘሴም ነው። በጣም ደስ የሚል ቃል ሆኖ አገኘ ነው። ከዛ እንትናል ነው ስለ ከተሜነት አሁን ዶክተር አብይ በደንብ እንትን እያሉ ያው የራእዩን ባለቤት እንደመሆናቸው የተሻለ ገልጸውታል። ግን አንድ ሰው እንግዲህ ፊልም ላይ የምናየው ለምሳሌ ፖሊስ ሲያስቆምና የሆነን ሰው ተጠርጣሪ ወይ እንግዲህ የሆነ እንትን ስሙን ወስዶ ወይ ሶሻል ሴኩሪቲ ነምበሩን ወስዶ ወንጀል ይፈጽም አይፈጽም ምናምን እዛው መኪና ውስጥ ሆኖ ያያል። ፊልም ላይ አይተነዋል እንግዲህ እና ተጠርጣሪ ሲሆን ኦኬ ሞር ቼክ እናርገህ ብሎ ይወስደዋል። እስከ ዛሬ እኛ ጋር ለምሳሌ ጥፋት ስናጠፋ የትራፊክ ጥፋት ለምንድን ነው ታርጋው የሚወሰደው? በሌላ ምንም መያዣ የለኝም፣ በቃ ሄድኩኝ ነው ታርጋዬ ቢያንስ መያዣ ነው። አሁን መያዣ ምን ማለት ነው? ትረስት ነው፣ መተማመኛ መፍጠሪያ ነው። ታርጋዬን መንቀል እንግዲህ አሁን መቅረቱ አይቀርም። ያው አጠፋለሁ እቀጣለሁ፣ ግን ቅጣቱም ምኑም ተከትሎኝ የሚመጣው በታርጋ አይሆንም ማለት ነው፣ በሲስተም ይሆናል። ያ ሲስተም እንዲሰራ የሚያደርገው ከጀርባ የሆነ አስቻይ ስርዓት የመተማመኛ ስርዓቱ ነው ዲጂታል መታወቂያ ወይም ፋይዳ ማለት ነው።
በህዝብ ላይም መተማመንን ይፈጥራል። ለተባለው አሁን የሆነ ሰው ጥቃት አድርሶብኝ ምናምን ይሸሻል የሚለው እንትን ከሆነ ጊዜ በኋላ እየቀነሰ ይመጣል። ስለዚህ ወንጀልም እየቀነሰ ነው የሚሄደው። ምክንያቱም ጥቃት ፈጽሜ ወንጀል ሰርቼ እሰወራለሁ የሚለው ነገር እየቀረ ስለሚሄድ ማለት ነው። እና በጣም ትልቅ ነገር ነው። እንግዲህ እንደ ምሳሌ ፖሊስ ምናምን አነሳው እንጂ ለዲጂታል ኢኮኖሚው ይጠቅመዋል። አሁን ይሄ የቴሌብር ሰሞን ካያችሁ ቴሌብር ከቴሌብር ተበድራችሁ ታውቃላችሁ? እንዴት በደሩ የብድር ጣራ አለው። 5,000 ብር መበደር የሚችል ሰው አለ፣ 20,000 ብር በሌቭሉ ማለት ነው። ሶ ሌቭል ለመጨመር አሁን ፋይዳን ሊንክ አድርገውታል ኢትዮ ቴሌኮም። ሌቭል መጨመር ማለት ምንድን ነው? የመተማመኝ ለምታውቂው ሰው 50,000 ብር ልታበድሪው ትችላለሽ። ለማታውቂው ሰው ይዞም ቢጠፋ ችግር የለም 2,000 ብር ታበድራለሽ። ልክ እንደዛ ማለት ነው። ተቋምና ደንበኛም የሌቭል ኦፍ ትረስቱ እንዲጨምር ወይም ሌቭል ኦፍ አሹራንስ ኤልኦኤው እንዲጨምር። ይሄ ደግሞ በቴሌና በደንበኛም ብቻ መሀል ሳይሆን በሁለት ስሞል ቢዝነሶች መሀል ሊሆን ይችላል። ሶ ትረስት ማለት ግዴታ የሆነ ትልቅ ተቋምና በሁለት ግለሰብ መሀል ትረስት እንደሚያስፈልገው ሁሉ የትኛውም ቢዝነስ እንዲሳለጥ ይፈልጋል። ለደህንነት ያስፈልጋል፣ ለሶሻል አሁን ለምሳሌ አንዳንድ ገጠር ውስጥ ያለ እድሜ ጋብቻ በቅርብ ነግረውን ነው የሴቶችና ማህበራዊ ሚኒስቴር ጋር ስንሰራ 12 ዓመት ልጅ ትዳርን ነው ግን በኋላ ሲከሰስ ሲታወቅ ማለት ነው እሷን ፍርድ ቤት እንግዲህ እንድትመሰክር ስትቀርብ 18 ዓመቴ ነው በይ ትባላለች ትላለች። ለምን? ሰነድ የለም። በቃ ምን የመተማመኛ ነገር የለም። ይሄ ማህበራዊ ጥቅሙ ብዙ ነው ባጭሩ። ይሄ ለምሳሌ ሴፍቲ ኔት የሚባለው ፕሮግራም አንዳንዶች ከፍተኛ ገቢ ያላቸው ከድሃው የተሻሙ እስከ ሴፍቲ ኔት ጥቅም ይወስዳሉ ተገቢ ባልሆነ መንገድ። ሶ በጣም ብዙ መንጠባጠቦች፣ በጣም ብዙ ይሄ ትራንስፓረንሲ ባለመኖር ፖቨርቲ ይመጣል። ትራንስፓረንሲ ሲመጣ በዓለም ላይ ሪቸስት ሀገሮች የምንለው ኖርዌይ፣ ሲንጋፖር፣ ዱባይ ኤቭሪቲንግ ኢዝ ትራንስፓረንት። እኛ ሀገር ሴንሰስ ሲሰራ ሌላው የህዝብ ቆጠራ ሲሰራ በባህል ማለት ነው እንግዲህ ትራዲሽናል ሰው ምን ያህል እንግዲህ ሴንሰስ ላይ ገበሬ ቤት ተኪዶ ምን ያህል ከብታለህ ይጠየቃል። ምን ያህል ልጆች አሉ ይጠየቃል። በር ላይ ነው የምትጠይቂው። ያንዳንዱ ልጅ ገብተሽ ባትቆጥሪው በር ላይ ስንት ልጆች አሉ። በባህል ኤግዛክት ነምበር መናገር እንደ እንትን ነው የሚታየው። 8 ልጅ ካለኝ 3 ትላለሁ። ያው ከክፉ ነገርም ለመጠበቅ የቀሩትን ማለት ክፋት አስበል ላይሆን ይችላል፣ ግን ለስማርት ገቨርናንስ አይሆንም እሱ። ልጆቼን ደብቄ ነገ ቢያመው የጤና ኢንሹራንስ መስጠት አልችልም ማለት ነው። ነገ የትምህርት አክሰሱን ሊሚት አደርግበታለሁ ዛሬ በመደበቄ ልጅ። ነገሮችን ትራንስፓረንት ማድረግ ከሌብነት ከደህንነት ስጋት ከብዙ ነገር ይጠብቀናል። ለሪል ዴቨሎፕመንት ሌላ ሀገር የምንቀናበት ነገር ቀስ እያለ የሚመጣው የነገሮች ድብብቆሽ እየቀነሰ መጣ ቁጥር ነው። ፋይዳ በጣም ትልቅ ሚና አለው እዚህ ላይ። ፎቶችን ግን ምን ሆኖ ነው? ፎቶችን ምን ጉድ ነው? ፎቶችን ያው ብዙ ሴት እህቶቻችን ጋር በተለይ ቅሬታ ይቀርብበታል። እኔ በተለይ አይደለም ብያለሁ የፋይዳ መታወቂያ ብትል እኔ ወንድ አይደል እንደሚመስለው። ወንዶች ሬር ነው ባይዘ ደግሜ ፎቶ ልነሳ የሚል፣ ሴቶች ግን 90% ማለት ይቻላል አልወደድኩትም ይላሉ። ይሄ እንግዲህ ያው ከምን እንደሆነ ራሱን የቻለ ጥናት ያስፈልገዋል። ግን እንትን ነው አንዱ የምናተመው ብላክ ኤንድ ዋይት ስለሆነ ትንሽ እንትን ያደርገዋል፣ ውበቱን ያጠፋዋል። ይሄ በስማርት ፎን ላይ ያለው አፕሊኬሽን ግን ከለር ስላለው ቢያንስ በሱ ሰው ሲያየው ትንሽ ይጽናናል። እንትኗ ካርዷ ላይ ብዙ እንትን ይላል። ከሰራውንዲንግም የመነጨ ይመስለኛል። ብዙ ጊዜ የዲጂታል አይዲ በምናወጣበት ጊዜ ቦታው ካሜራ የሚቀመጥበት ቦታ ምናልባት በእኛ ሙያ ስታዩ ኤጌንስት ይሆናል። አንዳንድ ቦታ ደግሞ የተስተካከለ ቦታ ተቀምጠች ስትነሽቁ ቆንጆ ምስል ይወጣዋልን ይመስል እሷን እንግዲህ ያስተካከለን እንሄዳለን። እኛ ኦፊሰሮች ስናሰለጥን ብርሃን ከጀርባ አይኑር። አሁን እሱ ገባ ሙያዊ ነው። እናንተ በደንብ ስለተማራችሁ ታውቁታላችሁ። እነዚህ ልጆች የ3 ቀን የ4 ቀን ስልጠና ነው የሚወስዱት። ብዙ ጊዜ ይማሩታል፣ ግን ያው ከጀርባ ፀሐይ እያለ ለምሳሌ የሚያደርጉት አሉ። ከጀርባ እናስቀምጣለን እንጂ ባክግራውንድ እንትና ምናምን አለ። ዋና ፌስ የምንፈልገው ለመታወቂያ ላይ ለማስፈር ብቻ ሳይሆን ለፌስ አውተንቲኬሽን ነው።
ነገ እንደ ፌስ አይዲ እንድጠቀምበት እንትን ስሰጥ ፈቃዴን ስሰጥ እንደ ኮንሰንት ለኮንሰንት ማኔጅመንት ፌስ እንጠቀማለን። ፊርማ በእጅ ይቀራል ማለት ነው። ልክ አሁን ድሮ መጻፍ ማይችል ሰው ጣት አሻራውን አስቀምጦ ፊርማ እንደሚያስቀምጠው አሁን በፊት መፈረም ኢኔብል ያደርጋል። የፌሻል ዴታ ልክ አሻራ ያው እኛ አሻራ ሁሌ የምናስበው ይሄን ስለሆነ ፊትም አሻራ ነው አይዲ ስለሆነ ይሄም አይዲ እንደሆነ ይሄም አይዲ ነው። ሶ እሱን ተጠቅሞ ዲጂታል ኢኮኖሚውን ለማሳለጥ ይሄ አፕሊኬሽኖች ላይ እየሰራን ነው። እንግዲህ ስማርት ከተማ፣ ስማርት ሲቲ፣ ስማርት ሀገር ስንፈልግ ከምናካትታቸው የማህበረሰባችን ክፍሎች መካከል ወጣቱ ትልቁን ድርሻ ይዞ ይሄዳል። በተለይ ደግሞ የአሁኑ ትውልድ ከቴክኖሎጂ ጋር በጣም ቅርብ ነው። አሁን ኤአይንና የመሳሰሉ የቴክኖሎጂ እንትኖች ሲመጡ ደግሞ ለስራም ለማፋጠን ሀገርንም ቶሎ ለማሻገር በምንፈልጋት አይነት መንገድ ላይ ለማድረግ ትልቅ ድርሻ ይወስዳል ወጣቱ። በተለይም ደግሞ የ5 ሚሊዮን ኮደርሶች ስልጠና ነበረ ሀገራችን ምናልባት ከዚህ በፊት አይታው ማታቀውን አይነት እድል የተሰጠበት ለወጣቱ ቴክኖሎጂን ቶሎ የሚማርበትና የሚያቅበት ከዛ ባሻገር ለግሉም ሆነ ለሀገሩ የሆነ ነገር እንዲሰራ የሚያስችለው አይነት ነገር እድል የተፈጠረበት ነው። እነዛ ኮደርሶች ምን ላይ ደረሱ? ቀጣይስ የታሰበ ነገር አለ ወይ? ብዙ ሚሊዮን ወጣቶች በኤአይ በዳታ ሳይንስ በጣም ደሳስ በሚሉ ኮርሶች እውቀት አግኝተዋል። እንግዲህ ወጣቶች ብቻ ሳይሆን ጡረተኞችም ውሰዱ እየተባለ ነው። እንደ ድሮ ኮምፒውተር ሳይንስ የተማረ እንደዚህ ኢንጂነሪንግ ምናምን አይልም። አካውንቲንግ ተምረህ ስለ ኤአይ ማወቅ ግዴታ ነው። ጆርናሊስት ሆነ ስለ ምንድነው ኤአይ፣ ምክንያቱም ነገ ያለሱ መስራት ስለማትችል ማለት ነው። አሁን ድሮ የኮምፒውተር ታይፕ ማድረግ የሚችል የኮምፒውተር እውቀት አለ ግዴታ እንደሚባለው ለስራ አሁን የኤአይ እውቀት ግዴታ መሆኑ አይቀርም። ብዙ ሚሊዮን እንግዲህ ወጣቶችም የተለያየ እድሜ ደረጃ ትምህርት ደረጃ ያሉ ሰዎችም ተጠቅመውበታል ሚል እምነት አለኝ። አሁን እኔ አንድ ምሳሌ ምን ደረሱ ስትል በቅርብ ያየሁት የኢስቶኒያ የምትባል ሀገር አለች። ብዙ አትታወቅም። የህዝብ ቁጥራቸው ባይዞ ከቦሌ ክፍለ ከተማ ያንሳል። 900 ሺህ እንደዛ ነው። በጣም ትንሽ ከተማ አገር ነች። አገርም ያው ከተማ አገር በላት ያው ከጅቡቲ እንደ ጅቡቲ ሳይዝ ነገር ኢስተርን ዩሮፕ ምን ሚል እንትን ጀምረዋል። ኢሲቲዝንሺፕ የሚል ፕሮግራም አላቸው። በአለም ላይ ያለ የትም ቦታ ያለ ሰው የኢስቶኒያ ኢሲቲዝን መሆን ይችላል። ሶ ኢሲቲዝንሺፕ ያለው ሰው ብዛት አክቹዋል ሲቲዝንሺፕ ካለው አሁን በጣም ይበልጣል። ኢሲቲዝንሺፑ ለምን ይጠቅማል? እዚህ አዲስ አበባ ሆነ ለምሳሌ ኢስቶኒያ ሲቲዝን መሆን ትችላለህ። ያው የዜግነት ሳይሆን የኢስቶኒያን ኢኮሲስተም ተጠቅመ ኢሲቲዝን ኩንክ በኋላ ለምሳሌ የእነሱን ንግድ ላይሰንስ ማውጣት ትችላለህ። እዚህ ሆነ በዛ የሚሰሩ ኢስቶኒያ ውስጥ ሬጂስተርድ ቢዝነስ ያላቸው ታክስ እዛ የሚከፍሉ ግን እዚህ በኮደርስ የሰለጠኑ ልጆች አሉ። እንግዲህ ነገኛም በጣም ከሌላው ዓለም ጋር እየተሳሰረን ስንሄድ እንኳን እዚህ መጥቶ በር የሚያንኳኳው ይቅርና ለሌላም ሀገር ይሄ እድል እንግዲህ ያው ምን የሚል አባባል አለ። አንድ ጥሩ አባባል የተማርኩት ኦፕን ዶርስ አር ኦፕን ማይንድስ ወይም ኦፕን ማይንድስ አር ኦፕን ዶርስ። ኢስቶኒያ በሮን በመክፈቷ እዚህ ያለው ልጅ ብቻ የለም የተጠቀመው፣ እነሱም እኮ ይጠቀማሉ፣ ታክስ ያገኛሉ። ሶ ፊውቸሩ ወደዛ መሄዱ አይቀርም። ስለ ከተሜነት ዶክተር አብይ እያስረዱ ብዙ $1,000 ወጥተው ይሄ የውጭ ሀገር የሆነ አሜሪካ ታዋቂ ዩኒቨርሲቲ ዲግሪ የከለ የሃርቫርድ ምሩቅ ነው ምናምን። አሁን ድሮ በቃ አውቶማቲክ በር ከፋች ነው። አሁን ሃርቫርድ ምሩቅ መሆነ ጥሩ ነው፣ ግን ከሌኮ ቤቱ በላፕቶፑ ኤአይ ላይ ተመሳሳይ አቅም ኖሮት ካንተ የተሻለ በጣም ባነሰ እንትን እየሰራልኝ ነው። ጊዜው ወደዛ እየሄደ ነው ማለት ነው። ስለዚህ በ5 ሚሊዮን ኮደርስ የተጀመረው ስራ እንግዲህ ቀጥታ መመርመር አትችልም። ምን ያህል ልጆች ተጠቀሙ፣ ምን ያህል ገንዘብ እያገኙበት ነው፣ ለሀገር ምን ያህል አበረከቱ፣ ግን ኢንዳይሬክትሊ ትልቅ ጥቅም አለው። አይ ቅድማውን ስታነሳው ኢስቶኒያ ቴንሰን ዋና ከተማ በተለይ በርካቶቹ አሁን በቴክኖሎጂ ኤአይ ላይ በደንብ እየሰሩበት ያለ ነገር ነው። የኤአይ አብዮት ባይዘው አሁን ያው ዜና ሁል ጊዜ የሲኤንኤን ቢቢሲ ብትከፍት በወቅታዊ ጉዳይ ነው። ኢራን እንደዚህ ያረገች፣ አሜሪካ ትራምፕ ምናምን ነው የሚሉት። ሎንግ ተርም ለሚያስብ ሰው ግን ሁሉን ነገር ትቶ በጣም አስደንጋጭ ነገር እየሆነ ስለሆነ ማለት ነው የኤአይ አብዮት። አሁን በቅርብ የኤአይ ዩኒቨርሲቲ እንሰራለን እንደ ሀገር ተብሏል። ሰምታችኋል መቼም በሚዲያም ዶክተር አብይ ተናግረዋል። ያው ሰው ፋንሲ ነው የሚመስለው። እኛ ስንዴና ጤፍ ላይ ለምን አናተኩርም? ስንዴና ጤፍ ላይ እኮ ማተኮር ጥሩ ነው።
ሳንበላ እሱን ትተን ብለን ኤአይ እያለን እኮ አይደለም አይደል? እዚህም ላይ ስራ አለ እየተሰራ ነው። ነገ ላይ ግን ኢንቨስት ካላረግን ዛሬ መቼም ማንደርስበት በጣም አስደንጋጭ ነገር ይፈጠራል። ጦርነት እየመሩ ያሉት በኤአይ ነው ሲባል ሰምታችሁ ይሆናል። እንዴት የሚለው እንግዲህ ያው እሱ ራሱን የቻለ ፕሮግራም ስለሚፈልግ ግን እየተደረገ ነው። ይሄ የሚቀይረው የስራ ብዛት እኛ ኢንጂነር ነን ብለን ኢንጂነር ዮዳሄ ስንባል ኤአይ ሊተካኝ ይችላል ነገ። ሎየር፣ ጆርናሊስት፣ የፊልም አክተር እና በጣም አደጋ ላይ ነን። ኦልሬዲ ተተክተናል እና በጣም ተተክተናል ማለት እኮ ያው የስራችን ሚናችን ይቀየራል ነው እንጂ ያው ምንም ነገር አንሰራም ማለት አይደለም እኮ። ሳቲስፋክሽን ሌቭል ይጨምራል። ቴክኖሎጂ እኮ አንዱ ጥቅሙ እሱ ነው። እኛ እንግዲህ እኔ ኮምፒውተር የነካሁት የመጀመሪያው በአዲሱ ትምህርት የመጀመሪያው ባች ነኝ እና ሃይ ስኩል ልገባ 9ኛ ክፍል ይሁን ምናምን ነው። ኢሜይል ሳወጣ ራሱ ትዝ ይለኛል በደንብ። አሁን ያለው እድል ምንም አይገናኝም ከዛ ጊዜ እድል ጋር ማለት ነው። አሁን የ6 ዓመት ልጅ በጌም መልክ የኤአይ አፕሊኬሽን መጫወት ይችላል። ብዙ ነገር እየተማረ መሄድ ይችላልና ትልቅ ኦፖርቹኒቲ ፊታችን አለ። እሱን መጠቀም የሚችል የሰው ኃይል ደግሞ ይሄ ከወቅታዊ ነገር ወጥቶ በቃ አሁን ብዙ ነገር ቢዚ ያደርገናል። የሚያስጨንቀን ብዙ ነገር አለ። ግን ሪሊ ካሰብ ነው ማሰብ ያለብን የሎንግ ተርም ነውና ብዙ ጊዜ ዶክተር አብይም ሲሉ ከሰማችሁት ወቅታዊ ነገር ያው ለወቅታዊ ነገር ወቅታዊ መፍትሄ አለው። ሎንግ ተርም ነገር ላይ ካመለጠን ግን መቼም ካቻፕ ማድረግ አንችልምና ኤአይ ላይ የሚለፋው አንዱ ለዚህ ምክንያት ነው። ዛሬ አመለጡን በምንላቸው ነገሮች እየተጸጸትን ደግሞ ነገ እንዳያመልጡን አለመስራት ከባድ ነገር ነው፣ ዋጋም የሚያስከፍል ነው። አንድ ፕሬዘንቴሽን ላይ ያየው ታሪፍ ምሳሌ ትዝ ብሎኝ ነው። የ1940ዎች ውስጥ ገና ኢትዮጵያ አየር መንገድ ሀብሎ ስራ ሲጀምር ከሆነ አገር እንግዲህ እዚህ አርፎ ከዚሁ እንግዲህ ከባህር ዳር ተነስቶ ይሆናል እዚህ አዲስ አበባ ያረፈው። ከፕሌኑ ካርጎ ሲወጣ እንዲህ ጆንያ ነገሮች ነው የሚወጡትና እንዲህ በቅሎ ነገሮች ተሰልፈው እነሱ ላይ የተጫነ ነው ከአውሮፕላኑ እና እሱን ፎቶ ተጠቅመው ሲያቀርቡ ነው። አሁን እሱን ፎቶ ተመልክቶ ወይም ያን ነገር ተመልክቶ በሰዓቱ ክሪቲክ ምን ማለት ይችላል? ያው ሮጦ አውሮፕላን ይገዛሉ ገና መኪና እንኳን ሳይገዙ ማለት ይቻላል። እሱን ሰምቶ ደግሞ አይ ምን ይሰራልናል አውሮፕላን በቃ አርፈን ቢባል ኖሮ የኢትዮጵያ አየር መንገድ የለንም አይኖረንም ዛሬ ያለን የምንለው ነገር ነው። አንዳንዴ ይሄን ሳይሰሩ ይሄን ያስባሉ ይሄን ይመኛሉ ማለት ቀላል እኮ ነው። መመኘቱ ነው ከባድ፣ ቪዥኑ ነው ከባድ። ናስቱ አፓርት ብዙ ጊዜ ስለምትረሳ ነው። ግን አንድ የረሳሁት ሁሌ ጥያቄ የሚሆንብኝ ነገር ነበር፣ በተለይ ዲጂታል አይዲ ላይ ስለሆንክ እሱን ላንሳ ብዬ ነው። ፎቶ መቀየር ቀይሩልኝ። ከዛ ባለፈ ግን አንዳንድ ጓደኞች አሉኝ ማለት ነው ስማቸው ስፔሊንግ ኢረር ይኖረውና ከዛ የስምንተኛ ክፍል ሚኒስትሪያቸው ሌላ፣ ከዛ ባንክ አካውንታቸው ሌላ፣ ፓስፖርታቸው ሌላ ይሆንና ከዛ ወደ ውጭ ፕሮሰስ ማድረግ ሲፈልጉ ሌሎችም ትልልቅ ካምፓኒዎች ላይ ሄደው መቀጠር ሲፈልጉ የተለያየ ማንነት ነው ያላችሁ ተብለው በዚህ ምክንያት ብቻ ይዘጋባቸዋል እድላቸው። ከዛ ውጭም ደግሞ ያለ ሰው እኛን የሚመለከተን ይሄ ከውጭ ዜጋ ጋር አውርታችሁ በዚህ ጉዳይ ላይ የምታውቁ ከሆነ በጣም በቃ ይሄ ኋላ ቀረ እንደሆነ ነው የሚያስቡት ማለት ነው። በጣም ሲምፕል ነገር እኮ ነው፣ የአንድ ስፔሊንግ ስህተት ሊሆን ይችላልና ፋይዳ ግን እነዚህን ሁሉ ነገሮች ያስቀርልናል ማለት ነው። አሁን ይሄ ቀበሌ ክልል ላይ ደግሞ ያሉ ሰዎች ከዛ ደግሞ በቦርሳችን እኮ ቢከፈት የመታወቂያው ብዛት አሁን እኔ የኢቢሲ ያለኝ የቀበሌ ያለኝና ፋይዳም አለ ሁሉም አለ እና ይሄን ሁሉ ያስቀርልናል። እቺ ጥያቄ ነች። ባይዘይ ሁሌ አሁን በእንትን ራሱ እንዲህ የፌስቡክ ምንድን ነው የሚባሉት ኢንፍሉዌንሰር ብቻ ያነሳሉ እንደዚህ ፖስት ያደረጉ ይቻሉ የቀበሌን መታወቂያ ይተካል አይተካም አጀንዳ አድርገውት ነበር አንድ ሰሞን። አሁን ከ3 ዓመት በኋላ ወይ ከ2 ዓመት በኋላ ስናስበው አጀንዳ እንዳልሆነ የሚገባን ለምንድን ነው? የአዲስ አበባ ነዋሪነቴ ወይም የድሬዳዋ ነዋሪነቴ ሲስተም ላይ ዳታቤዝ ላይ ካለ ፊዚካል ካርዱ እኮ ይቀራል አይደል? አይዲ እኮ ፌስ አይዲ የምንለው እኮ ፊት መሆን ይችላል። ሶ የሆነ ቦታ ሄጄ አገልግሎት ለማግኘት ይሄን አምጣ ያን አምጣ ከኪስ ቦርሳሽን የከፈትሽ 2 ሰነድ 3 ሰነድ ክላሰር ይዘሽ ምናምን እየቀረ ነው የሚመጣው። ይሄ ማለት መታወቂያዎችም እየቀነሱ ይመጣሉ። ሲስተሞች መናበብ እኮ ስንል
ይሄ ከከሌ ታክስ ክሊራንስ አምጥቼ ለሱ ከሱ እንትን ወስጄ ንግድ ፍቃዴን ለከሌ መቀባበሉ እየቀነሰ ይሄዳል ነው። ሽምንስ የመታወቂያ ቅብብሎሽም እየቀነሰ ሄደ። ሲስተሞች ሲናበቡ እንቺ ማንሽ የት ነዋሪ ነሽ፣ መንጃ ፍቃድ አለሽ ወይ፣ መሬት ካርታ አለሽ ወይ፣ እነሱን የሚያውቁት አንቺ መሸከም አይኖርብሽም እነሱን ፋይሎች ማለት ነው። እና ይሄ ተካል ላይ ተካም ያው ዲጂታል ኢኮኖሚ እንደተረዳ ሰው ጥያቄ አይሆንበትም። አሁን የውጭ ሀገር ዩኒቨርሲቲ አፕላይ ስኮላርሺፕ አፕላይ የሚያደርጉ ልጆች ስፔሊንግ ልዩነት ካዩ ዩኒቨርሲቲዎቹ የሚመስላቸው መቼም ስፔሊንግ እንደዚህ አይነት በሰርቲፊኬት ሌላ 8ኛ ክፍል ሌላ በፍጹም ስለማይጠብቁ ፍሮድ ነው ብለው ነው የሚያስቡት። ያጭበረበር የሆነ ነገር ዶኪመንት ኩክ ሲያደርግ ተሻሽቶ ነው። ስለዚህ ሪጀክት የመደረግ ቻንስ አለው። ሶ ልክ ነሽ። ያው አሁን አልፎ ስናስበው ማስታወቂያ አይቀርም። አሁን 33 ባንክ አለ ኢትዮጵያ ውስጥ። የአራቱ ደንበኛ ከሆንሽ ለምሳሌ አንቺ በአጋጣሚ ባንክ ቡኮችሽን ብታነጻጽሪ ስፔሊንግ ልዩነት አታጭም። ይሁን በባንክ እንትኖች አካውንት ስሞች መሀል ማለት ነው። ምክንያቱም ያው የባንኩም ጥፋት ሆኖ ላይሆን ይችላል። ባንኩም አካውንት ሲከፍት ወይ መንጃ ፍቃድ ይጠቀማል ወይ የሆነ ነገር የተለያየ ሰነድ ስለሆነ፣ ስለዚህ ሃርሞናይዜሽን የምንለው አሁን እየሰራን ያለ ነው። ከባንክ አካውንት ጋር እየይዙ ስንል ሰው የሚያስበው በቃ የሆነ ሊያስሩን ነው ምናምን ሲስተማችንን፣ ነጋዴው የሆነም ይጨነቃል። ምንም ለዛ አይደለም። ሲንግል ሶርስ ኦፍ ትሩዝ ከሌለ ትረስት የለም። ቅድም ይሄ የቴሌብር ሌቭል 1 ወደ ሌቭል 3 ይጨምራል ስንል እንትን ነው። ከሌ ቴሌ የሚያቅሽ በአንድ ስፔሊንግ እንግዲህ ባንክ የሚያቅሽ በሌላ ስፔሊንግ ከሆነ መናበብ የለም፣ ብድር ይቀራል፣ እንትን ይቀራልና ሲንግል ሶርስ ኦፍ ትሩዝ አስፈላጊ ነው። አሁን የመንጃ ፍቃድ ላይ ያለው አንደኛው ችግር ባህር ዳር ሄጄ ማውጣት እችላለሁ፣ ድሬዳዋ ሄጄ ማውጣት እችላለሁ። ድሬዳዋ ያለው ባህር ዳር ማውጣቴን ሊያውቅ አይችልም። ምንም ሊናበቡ አይችሉም ነበር። አሁን ዲጂታል ኢኮኖሚ ገነባን የምንለው ሲስተሞችን ስናናብብ እዛም እዚህ በ18 ዓመቴ 22 ዓመቴ ነው ብዬ ሲኖትራክ ሲይዝ ነገ እኮ ሰው ጨርሳለሁ። እነዚህ ነገሮች እንትን እያሉ ይሄዳሉ ማለት ነው፣ እየጠሩ ይሄዳሉ። ሲጠሩ ደግሞ በሲስተም ላይ ትረስት ይኖራል። ነጋዴ ለነጋዴ ይተማመናል እርስ በርስ። አበዳሪና ተበዳሪ ይዞብኝ ይጠፋል ብሎ መያዣ የሆነ ነገር ካልያዝኩ ካልጨበጥኩ የሚለው እየቀነሰ ይሄዳል። በጣም በደንብ ነው የተብራራልን። እንዴት ነው ግን ቆይታችን ወደድከው? በጣም ምናልባት እነዚህን ነገሮች በተመለከተ ቀርቷል ኢትዮጵያ ቴሌቪዥን ናሽናል ቴሌቪዥን መጥቼ እነዚህ ጉዳዮች ማንሳት አለብኝ የምትለው ካለ እድል መስጥ። እኔ እንግዲህ እንደ አለቆቼ ኃላፊነት ሲሰጡኝ አንዱ ትልቁ ኃላፊነት ዲጂታል መታወቂያን ስንት ደረሰ ነው በየጊዜው የምንጠየቀው። አሁን ገና 39 ላይ ነው። የኢትዮጵያ ሕዝብ 120 ነው። ይገርማቸዋል። አሁን የሆነ ባንክ በቅርብ እያየን 12 ሚሊዮን ደንበኛ አለው። እስካሁን ሃርሞናይዝ ያደረጉት ይሄ አርጋቸዋል ብዬ አስባለሁ። እናንተ ከዲጂታል አይዲ ከዲጂታል ሃርሞናይዝ ያደረገው 10% አይሞላም። ከ12 ሚሊዮኑ 1 ሚሊዮን ሰው ነው ሃርሞናይዝ ያደረገው። በጣም ብዙ ይቀራል። አሁን አዲስ አበባ ሁሉም ሰው የተመዘገበ ይመስላችኋል? አልተመዘገበም። ለገጠር ስንሄድ እንዲሁም በጣም ከክልሎች ከከተሞች ራቅ ብለን ከአስፋልት ራቅ ብለን ወደ ገጠር ስንገባ በጣም ብዙ ሰው እንትን አላለምና ይሄን አጋጣሚ እንግዲህ ይሄ በቃ የስልጡነት የስልጣኔ መገለጫ ነው። ኬንያና ኡጋንዳ አላቸው፣ ተጠቅመዋል። ወጥ የሆነ የመታወቂያ ስርዓት አላቸው። እና ዛሬ ነገ አትበሉ፣ እስክትገደዱ የሆነ ተቋም እንደዚህ ካላመጣችሁ ብሎ በዴድላይን አትሯሯጡ። ቤትም ያለ ይሄን የሚያዳምጥ ካለ ማወራ አባወራ የቤትም ቤት ማንም ሰው እንዲመዘገቡ ይሄን መልእክት ማስተላለፍ ፈልጋለሁ ማለት ነው። ዛሬ እንደውም ስለ ትውልድ እንዴት አድርጎ አሻራውን ያሳርፋል የሚል ዋና ሀሳብ ዋና መነሻ ይዘን ነበር እየተነጋገርን የነበረው። እሱን ደግሞ እንግዲህ አንደኛው ማገዝ ያለብን ሀገራችንን ስማርት ሲቲ ለመሆን ስሉጥ ከተማ ለመሆን የምታደርገውን ጥረት ራሳችንን ወደ ከተሜነት በመቀየር ከዛ ደግሞ ማድረግ መማር ያለብን ራሳችንን እያስተማርን ካልቸሩን አብረን እንድናሳድገው ነው። እንግዲህ ዛሬ ጥሩ ቆይታ አደረግናል። ተመልካቾቻችን በቅዳሜ መዝናኛ የእንግዳ ሰዓታችን በርካታ ጉዳዮችን አነሳን። እዚህ ስቱዲዮ ደግሞ እንግዳችን ሆነው የነበሩት የኢንሳ ምክትል ዋና ዳይሬክተርና እንዲሁም ደግሞ የብሔራዊ መታወቂያ አስተባባሪ አቶ ዮዳሄ አርያ ስላሴ ነበሩ። እዚህ ድረስ ስለመጡና ከኛም ከተመልካቾቻችንም ጋር ቆንጆ ቆይታ ስላደረጉ በድጋሚ ከልብ አመሰግናለሁ።
Thank you.